ሰላም ጤና ይስጥልን ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ሳምንታዊው ፋና ጤና ፕሮግራማችን ተጀምሯል። ዘቢባ ሁሴን የዛሬውን የፋና ጤና ፕሮግራም እየመራው አብሬያችሁ ቆይታ የማደርግ ነው የሚሆነው። እንግዲህ ሁሌም እንደምንለው በፋና ጤና ፕሮግራማችን እናንተ ተመልካቾቻችን ቤታችሁ ሆናችሁ ስለ ጤናችሁ መረጃ የምታገኙበት ፕሮግራም ነው። ስለዚህ ሁሌም አብሮነታችሁ እንግዲህ እንዳይለየን ዛሬም በ8222 አጭር የጽሁፍ መልእክት ሐሳብ አስተያየት ጥያቄ ካላችሁ በመናነሳው ርዕሰ ጉዳይ እየተሳተፋችሁ አብራችሁን ቆዩ። ዛሬ ስለ ሴቶች ወርሃዊ ዑደት ነው ወይም የወር አበባ ስለምንለው ስለዛ ነው የምናወራው። እንግዲህ ለኛ ለሴቶች ጸጋችን ነው፣ የተፈጥሮ ጸጋችን ነው። ግን የወር አበባን ደግሞ ተያይዞ ከዛ ያንን ተገና አድርጎ እንደው የሚመጡ መዘግየቶች፣ ህመሞች ምን አይነት ህክምና አላቸው ማለት መፍትሄ አላቸው ስንል ዛሬ ዶክተር እዚህ ስቱዲዮ ጋብዘናል። በነገራችን ላይ እንግዲህ ይሄ አሁን ያለንበት ወር በየአመቱ ግንቦት 28 በዓለም አቀፍ ደረጃ የወር አበባ ወር ተደርጎ ይከበራል። ይሄ የሚከበርበት ዋነኛ ምክንያት እንግዲህ ከወር አበባ ጋር በተያያዘ የሚደረጉ አንዳንድ መገለሎች ይሄ ድባቴ፣ ፍርሃት ያን አይነት ጉዳይ ተረርተን በተለይ የትዳር አጋሮች፣ ቤተሰብ አባላት፣ ጓደኞች ይሄንን ተረርተን እንግዲህ ሴቶችን እንረዳ ያንን ለማለት ነው። ከቀኑ መከበር ባሻገር ይሄ የጋራ የአብሮነትና የመረዳት የመደማመጥ ስሜት እንዲኖር የማገዝ ስሜት እንዲኖር ነው ማለት ነው። ዛሬም እንግዲህ እኛ በስቱዲዮ ቆይታ እናደርግበታለን። ለዚህ ደግሞ ዶክተር ዝማሬ ታደሰ ጠቅላላ ሐኪምና የስነ ተዋልዶ ጤና አማካሪ እዚህ ስቱዲዮ አብራኛለች። እንግዲህ ቤተኛ ሆነሻል። በተደጋጋሚ በተለይ እኛ እናቶችን ሴቶችን በተመለከተ በተለያየ ጊዜ እየጋበዝንሽ ትመጫለሽና ዛሬም እንኳን ደህና መጣሽ። በጣም አድርጌ ነው ማመሰግነው። በቅድሚያ እንኳን ደህና ቆያችሁኝ። ስለጋበዛችሁኝ አመሰግናለሁ። በጣም ቆንጆ። እንግዲህ ዛሬ ቀደም ሲል ለመግለጽ እንደሞከርኩት ስለ የሴቶችን ጉዳይ ነው የምናወራው፣ ስለ ወር አበባ ነው የምናወራውና ቅድሚያ እንድናደርግ የምፈልገው የወር አበባ መምጣት ያለበት በየትኛው እድሜ ክልል ላይ ነው? አሁን የብዙዎች ጥያቄ ስለሆነና ሰውም ግራ እየተጋባ ስለሆነ ነውና ከዚህ እንጀምር እስኪ። እሺ እንግዲህ የወር አበባ መምጣት የመጀመሪያው የወር አበባ ሜናርክ ይባላል በሕክምናው። የሚመጣበት ጊዜ ስፔሲፊክ የሆነች እድሜ ላይ ሳይሆን አሁን እንደ ሬንጅ ነው የምንወስደው። ከ10 አመት ጀምሮ እስከ 15 አመት ድረስ ይጠበቃል እንደሚመጣ ማለት ነው። እንደ አማካኝ ከወሰድ ነው ግን 12 አመት እንደ አማካኝ ልንወስድ እንችላለን። ግን የተለያየ እድሜ ላይ ሴቶች የወር አበባቸው ሊመጣ ይችላል። አዎ ጉዳት የሚሆነው መቼ ነው? ምናልባት ከ10 አመት በታች የ9 አመት ልጅ የወር አበባ ማየት ቻለች የሚል ነገር በቅርብ ከጓደኞቼ ያው ነበርና ምንድነው ምን ሲሆን ነው ምክንያቱም የሚፈጥነው የሚዘገየው? ትክክል። አሁን ለምሳሌ በተለያዩ ምክንያቶች ሊለያይ ይችላል። በምን ብንል ለምሳሌ በዘረመል ወይም ደግሞ በጄኔቲክስ በቤተሰብ እናት እህት ቀድሞ የወር አበባቸው የሚመጣ አይነት ከሆነ ሌሎቹም ሴቶች ላይ ቀድሞ የመምጣት ነገር ሊኖር ይችላል። በአመጋገብ ላይም ዲፔንድ ሊያደርግ ይችላል። በብዛት ጥሩ የሆነ ምንላቸው ከፕሮቲን የካርቦሃይድሬት ጥሩ የሆነ ስብ የሚበሉ ልጆች የሰውነት እድገታቸውም የተሻለ ስለሚሆን ቀደም ብለው ሊያዩ ይችላሉ። አንዳንዶች ደግሞ በሰውነት ክብደትም እንደዛም ሊሆን ይችላል። ወይም ደግሞ በአካል ብቃት እንቅስቃሴ በጣም ከፍተኛ የሆነ የአካል ብቃት እንቅስቃሴ እንደ ጂምናስቲክ ምናምን እርሊ ላይ የሚጀምሩ ላይ ትንሽ ሊዘገይ ይችላል። የሆርሞን የተለያየ ሆርሞን ይዘቶች ላይ ሊወሰን ይችላል። በዋናነት አሁን ስለ ወር አበባ ስናወራ 4 ዋና ሆርሞኖች አሉ። ከነሱ ውስጥ ላይ ዲፔንድ ያደርጋል። ኤስትሮጅን የምንለው፣ ፕሮጀስትሮን፣ ኤፍኤስኤች የምንለው፣ ኤልኤች የምንለው እነዚህ ሆርሞኖች አሉና ከነሱ ውስጥ ላይ ዲፔንድ አድርጎ እንግዲህ በነዛ ላይ ተመስርቶ በተለያየ እድሜ ሊመጣ ይችላል ማለት ነው። ግን አስጊ ነው ማለት ቅድም ካስቀመጥ ነው ሬንጅ ቢወጣና ከ10 አመት በታች ከ15 አመት ደግሞ በኋላ ቢዘገይ ችግር ይኖራል። ወደ ጤና ተቋም መሄድ ማማከር አለብን። አሁን early አሁን ስቲል አሁን በተለይ ደግሞ አሁን በዚህ ጊዜያቶች ላይ ከአመጋገባችንም ካለን የዴቨሎፕመንት ሁኔታ ጋር ስናየው ኢቭን early ከ9 አመት ላይ የሚያዩ ይኖራሉ። ስቲል ያኛውም በጣም የከፋ ማለት አይደለም። ግን በጣም የሚዘገይ ከሆነ ሙሉ በሙሉ ከዛ በኋላ የሚዘገይ ከሆነ ሕክምና ቦታ ሄዶ መታየቱ የተሻለ ነው የሚሆነው። ግን ያው በጠቅላላው ግን ይሄ ቫራይቲ የተለያየ መሆኑ እንደ መታወቅ አለበት። ሁሉም በቃ በዚህ እድሜ መታየት ያለበት ሜናርክ ወይ መጀመሪያ የወር አበባ ብለን አንወስደው። ጤናማ የወር አበባ ዑደት የምንለውስ እንዴት ያለውን ነው? እንግዲህ ጤናማ የወር አበባ ዑደት
ብለን ስንል በሶስቱን ብለን እናስበውና ለማስረዳት እንዲመችም የመጀመሪያው የሚመጣው በየስንት ጊዜ ነው የሚመጣው ወይም ሳይክሉ እንዴት ነው ከሚለው አንፃር የሁለተኛውን ግሩፕ ደግሞ በሚመጣበት ጊዜ ሴቷ ላይ የሚፈጥረው የጤና እክል ወይም ደግሞ ተጽዕኖ አንፃር ሶስተኛውን ደግሞ ከምን ያህል ቀን ይቆያል ከሚለው አንፃር ብናየው የመጀመሪያው ላይ አሁን በየስንት ጊዜ ይመጣል ብንለው አሁን እንዲሁ በተለምዶ በየ28 ቀን ይባላል ግን ኤኒ ታይም ከ21 ቀን ጀምሮ እስከ 35 አመት ቀን በየጊዜው ቢመጣ ስቲል ኖርማል ነው የሚባለው ወይም የኖርማል ሬንጅ ውስጥ ነው የሚወሰደው ማለት ነው። ከምን ያህል ይቆያል ከሚለው አንፃር ደግሞ ከ2 ቀን ጀምሮ እስከ 7 ቀን ድረስ ባለው ጊዜ ውስጥ ቢመጣ እሱም ኖርማል የሆነ ሬንጅ ነው ማለት ነው። ከጤና አንፃር ሴቷ ላይ የሚፈጥረው ጤና አንፃር ደግሞ ስናይ መካከለኛ የሆነ ስሜቶች ናቸው እንጂ አሁን ከስራ ላይ ያስቀራት የሚችል ከትምህርት ላይ ያስቀራት የሚችል አይነት ከፍተኛ ህመም ማያመጣ ከሆነ እንደዛ ከሆነ ስቲል ኖርማል ነው የሚመጣው። የመጠኑም ይዘቱም የሚፈስበት ይዘት በእያንዳንዱ ሰዓት በየ2 ሰዓት ፓድ የምትቀይር ከሆነ ማታ ላይ በጣም ይበዛ ከሆነ እንደዛ እስካልሆነ ድረስ እነዚህ አሁን የጠቀስናቸው ሶስቱ ኖርማል ነው የሚባሉት ማለት ነው። ያ ማለት ምንም አይነት ህመም ምንም አይነት ዲስኮምፈርት አይኖራትም ማለት አይደለም። አዎ ስለዚህ እዚሁ ጤናማ የወር አበባ ዑደት ላይ እንኖርና የተለመዱ ምልክቶች ምንድናቸው ታዲያ? እንዴት አይነት ምልክትን ስታያ ነው አይ ይሄ አስጊ ነው ብላ ወደ ጤና ተቋም መሄድ ያለበት? ምን አይነት ህመም ነው ኖርማሉ እንግዲህ ምንድነው እንዳልኩት የተወሰነ ስሜቶች ይኖራሉ። ለምሳሌ ከእምብርት በታች የሆነ ቁርጠት ሊኖር ይችላል፣ የተወሰነ ቁርጠት ወይ ደግሞ የጀርባ ህመምም የተወሰነ ሊኖር ይችላል። የጡት መወጠር ስሜቶች ናቸው። የተወሰነ ብዙም ያልተጋነነ የስሜት ለውጥ ሊኖር ይችላል። ድካም ስሜት የተወሰነ ሊኖር ይችላል። እነዚህ ኖርማሊ የሚጠበቁ ምልክቶች ናቸው። እንደዚህ የሚያሰጉ የማይባሉ ምልክቶች ማለት ናቸው። እነዚህ ምልክቶች ምናልባት የወር አበባው ከመምጣቱ ቀድመን ነው የምናያቸው? ከመጣ በኋላ ይቆማሉ ወይስ እስከሚያልቅ ድረስ አብረው የሚቀጥሉ ናቸው? ስቲል ይሄኛው አሁን ኢንዲቪጁዋላይዝድ ነው ወይም የተለያዩ ሴቶች ላይ የተለያየ ነው። ግን አብዛኛው ጊዜ ቀድሞ ይጀምራል። ከወር አበባ ሊመጣ አካባቢ ብዙ ሴቶች አሁን ኢቭን እኔ ጋርም ለመታየት ሲመጡ ይሄንን ነው ልክ የሚሉት። አንዳንዴ በመታየት በሚኖርባቸው በኋላ ላይ የምናነሳው ችግር ነው ምንለው መቼ ነው የሚለውን ስናይ ማለት ነው። ግን እነዛ ነገሮች ቀድሞ ሊጀምር ይችላል ከወር አበባ ከመምጣቱ በፊት ዲዩሪንግ ወር አበባ ጊዜም ትንሽም ደግሞ ካለቀም በኋላ ሊመጡ የሚችሉ የማያሰጉ የተለመዱ ምልክቶች ናቸው ማለት ነው። እዚሁ ጋር ጤናማ ያልሆነውስ የወር አበባ ዑደት እንዴት ያለው ነው? አሁን እንግዲህ ጤናማ የሆነውን አየን አይደለ? ስለዚህ ጤናማ ያልሆነው ብለን ደግሞ ስንል እሱን ተቃራኒው ማለት ነው። ልክ አሁን በሶስቱ እንዳየነው ብናየው ማለት ነው። በየስንት ጊዜ ይመጣል ብለን ስናይ ለምሳሌ በወር 2 ቢመጣ በ21 ቀን በታች ሲመጣ እንደማለት ነው። ደግሞ ሳይመጣ ከ35 ቀን በላይ ሲቆይ እሱም ጤናማ አይደለም። አንዳንዴ ደግሞ ብዙ ይሆናል ይዘቱ። አሁን ኖርማል የሆነች ትንሽዬ ፔሪድ ላይ መጓጎል ይታያል፣ ጤናማ ነው እስከ 1 ሳንቲም ምታክል ድረስ ከሆነ ማለት ነው። ግን የጓጎለው ደም ሲበዛ የወር አበባ መብዛትን ነው የሚያሳየው፣ ትልልቅ ከሆነ ማለት ነው። እንደዛ አይነት ነገር ከታየ ወይም ደግሞ ከኖርማል ካልነው ቅድም ከጠቀስናቸው አለመመቸቶች በዘለለ ትምህርት ቤት እስከ መቅረት፣ ስራ እስከ መቅረት፣ ካልጋ እስከ አለመነሳት የሚመሱ ህመሞች ካሉ እነዚህ ጤናማ አይደሉም። ስለዚህ ሕክምና መደረግ የሚሹ ናቸው ማለት ነው። በጣም ቆንጆ ተመልካቾቻችን፣ ዛሬ በፋና ጤና ፕሮግራማችን እንግዲህ የሴት ልጅን የወር አበባ ሁኔታ እያየን ያለነው የሚዘገይበት ምክንያት ምንድነው? የሚፈጥንበት ምክንያት ምንድነው? ህመሙንስ ከምን የመጣ ነው ያልን ነው እንግዲህ የብዙዎቻችን ጥያቄ ሊሆን ይችላል። ስለዚህ 8222 እናንተ ነው ተጠቀሙበት። ዶክተር ዝማሬ እዚህ አብራኛለች። 8222 ላይ መልእክት ብትልኩልን ጥያቄም ሐሳብም ማስተያየትም ካላችሁ እዚሁ መልስ የምትሰጣችሁ ነው የሚሆነው። ስለዚህ አብራችሁኑ ነው በመሃል ያው ማስተዋወስ ስላለብን ነው የብዙዎች ሴቶች ችግር ስለሆነ ማለት ነው። ምክንያቱም ወደ ህመሙ ደግሞ እንምጣ። ቀደም ያልሽ ነበር ከትምህርት ቤት የሚያስቀር ከስራ የሚያስቀር ብዙ ቀር የሚያስተኛ እንደ ኖርማል ነው የሚያስተኛቸው ሰዎች አሉ።
ምክንያቱም ማወቅ ይቻላል ምናልባት ከሌላ ህመም አይነቶች ጋር ተዋህዶ ነው ወይስ ብቻውን በሽታ መሆን ይችላል? ይሄ ልክ እንደዚህ አይነት ሰዎች ሲመጡ ምክንያቱ ምንድነው ብሎ ማየት ያስፈልጋል። ለምሳሌ ኮመን የሆነ ይሄ ለዚህ ከፍተኛ የሆነ ህመም ምክንያት ለምሳሌ አንድ ኢንዶሜትሪዮሲስ የሚባል ህመም አለ። ኮንዲሽኑ ምንድነው? ኖርማሊ በወር አበባ የማህፀን ግርግዳ ውስጥ የራሱ ላይኒንግ ወይም ደግሞ ልባስ አለ፣ የማህፀን ልባስ ማለት ነው። በየወር አበባ ጊዜ የሚወጣው ማለት ነው። ኖርማሊ የሆነ ሳይክሉን እንደው ለማስረዳት ያህል እንኳን ብናይ ምንድነው ልክ የወር አበባ ሳይክል መጀመሪያ የሚጀምረው ወር አበባ ልክ ሲመጣ አንድ ብለን እንጀምራለን። የመጣበትን ቀን አንድ እንላለን። ከዛ በኋላ እስከ አንዳንድ ጊዜ እኛ ያው 28 ቀን ብለን ስለምናስብ ኦቭሌሽን ወይም ደግሞ የእንቁላል መውጣትን ደግሞ 14 ቀን እንለዋለን። ኖርማሊ ግን 14 ቀን ብለን ስናስብ የምንለው ከሚቀጥለው ፔሪየድ የሚመጣበት ወደ ኋላ 14 ቀን ያ ኦቭሌሽን እንለዋለን። ይሄ ሳይክል ነው እንግዲህ አንድ ሳይክሉ ማለት ነው። ያ የወር አበባ የሚመጣው ላይኒንግ ያልኩሽ እየተወገደ የሚመጣው እዛው የማህፀን ውስጥ መኖር ሲኖርበት ከማህፀን ውጪ አንዳንዴ ፋሎፒያን ቲዩብ በሚባለው ወይ ቱቦ ላይ ሊሆን ይችላል፣ አንዳንዴ ኦቫሪ ላይ ወይም ደግሞ እንቁላል እጢ ላይ ሊሆን ይችላል፣ ወይም ደግሞ ከዛም ውጪ ሊሆን ይችላል። እንደዚህ አይነት ከዚህ ውጪ ሲከሰት ኢንዶሜትሪዮሲስ ይባላል። ያ ህመም ያለባቸው ሴቶች በጣም ከፍተኛ ሆነ ህመም እንትን ያደርጋሉ፣ ኮምፕሌን ያደርጋሉ፣ ከፍተኛ የሆነ ህመም ይኖራቸዋል። እና እሱ አንዱ የሚታወቀው እንትን ነው ኬዝ ነው ማለት ነው በህመም ደረጃ። ሌሎችም አሉ አሁን የሚያዛቡ በጣም እንደነ ፒሲኦኤስ የሚባል ፖሊሲስቲክ ኦቫሪያን ሲንድሮም የሚባል ሌሎችም ኬዞች አሁን እነዚህ የወር አበባን እንዲዛቡ ምክንያት ሊሆኑ ይችላሉ። ወይም ደግሞ የሆርሞንም ሊሆን ይችላል። ሆርሞኖች በዋናነት የሚሳተፉት ሆርሞኖች ከነዛ ውስጥ መዛባት ካለ ስለ ወር አበባ ስናወራ ሰው በቃ ማህፀን ላይ ተጀምሮ ማህፀን ላይ የሚያልቅ ነገር ሊመስል ይችላል። ግን አይደለም። እስከ አንጎል ድረስ አንጎል ውስጥ የአንጎል ክፍሎች ውስጥ አሉ እንደነ ሃይፖታለመስ የሚባል ፒቱታሪ የሚባል ክፍል አለና ከዛ ውስጥ የሚወጡ ሆርሞኖች አሉ። እነዛ ሆርሞኖች ትዛዝ ይሰጣሉ፣ ለኦቫሪ ትዛዝ ይሰጣሉ፣ ለኦቫሪ ወይም እንቁላል እጢ ትዛዝ ይሰጣሉ፣ ወይም ደግሞ ለማህፀን ትዛዝ ይሰጣሉ። በዛ ትዛዝ ወይም ደግሞ በሆርሞኖች አማካኝነት በዋናነት እነዚህ ሉቲናይዚንግ ሆርሞን እና ፎሊኩላር ስቲሙሌቲንግ ሆርሞን ይባላሉ። በእነዚህ ሆርሞኖች አማካኝነት ይሄ ኦቫሪ ያለው ወይም እንቁላል እጢው ራሱ እየዳበረ እንቁላልን እስከ መልቀቅ ጊዜ ድረስ እስከሚደርሰው ማለት ነው። እና እነዚህ ሆርሞኖች ኤስትሮጅንን፣ ፕሮጀስትሮንን ያጠቃለለ ማለት እነሱ መዛባት ካለ ስቲልኛው መዛባት ሊኖር ይችላል ማለት ነው። ስለዚህ ህመሙ ከመታየት አለበት ነው። ጤናማ ያልሆነ ላይ ነው እንግዲህ ያለነውና ጤናማ አለመሆኑን ሌላ በምን እንድናውቅ እንችላለን? ለምሳሌ ቅድም በመጠኑ ብለሽኛል። በከለሩስ ቀለሙ እንዴት ያለ ቀለም ያለው የወር አበባ ነው ትክክለኛ የምንለው? እንዴት ያለው ነው ደግሞ ይሄ ትክክለኛ አይደለም ስለዚህ ህክምና ያስፈልገዋል የምንለው? ከለርን ስናነሳ ብዙ ሰው እንደውም ኮንፊውዝድ ይሆናል። ቀይ ብቻ አይደለም የወር አበባ ኖርማል የሚባለው ማለት ነው። የወር አበባ ከለር አንዳንዴ ወደ ጥቁር ሊያመራ ይችላል፣ እንደ ቡኒ ሊሆን ይችላል፣ እንደ ፒንክም አይነት ሊሆን ይችላል። ከምን ላይ ተመስርቶ ማለት ነው? ከፍሰቱ ጋር ሊያያዝ ይችላል። ለምሳሌ መጀመሪያው ልክ የወር አበባ ሲጀምር እርሊ አንድ ቀን ላይ ምናምን ገና የወጣ ከተለያየ ፈሳሽ ጋር አንድ ላይ ስለሚደባለቅ ከለሩ ወደ ሮዝማ ነገር ሊሄድ ይችላል። ከዛ በኋላ ደግሞ ፍሰቱ በደንብ ሲኖር ቀይ ሆነ ልናይ እንችላለን። ከዛ በኋላ ደግሞ ወደ ጥቁር ነገር ሊሆን ይችላል። ያ ማለት ችግር ነው ማለት ሳይሆን ኦክሲዳይዝድ ሆኗል። ወይም ደግሞ ልክ አሁን እንዴት ነው ብረት ውጭ ስታስቀምጪ ዝገት ይኖራል አይደለ? ዝገት ሲሆን ወደ ቡኒ ከለር ይቀየራል አይደለ? ያ ኦክሲጅን ነው እንደዛ የሚያደርገው። በተመሳሳይ የሚፈሰን የወር አበባ ሲወጣ ለኦክሲጅን ይጋለጣል። ለምሳሌ ቀስ እያለ ፍሰቱ ዘግየት ሲል ወደ መጨረሻ አካባቢ ፍሰቱ ስለሚዘገይ ምን ይሆናል? ወደ ከለሩ ወደ ቡኒማ ወደ ጥቁርማ ነገር እየተቀየረ ይመጣል ማለት ነው። በከለር ደረጃ እነዚህ የተለያየ ከለር ጤናማ አይደለም፣ አያሰጋንም። ኤክሰፕት ለምሳሌ ሽታ ካለ ኖርማሊ የወር አበባ ሽታ የለውም
ኖርማል የወር አበባ የተለየ ሽታ ምን ከምናቀው ሽታ የተለየ የለም የተለየ ሽታ ካለ ያኔ ኖርማል ላይሆን ይችላል ብለን ማየት አለብን ቅድም እንዳልነው ጓጓላው ትልቅ ከሆነ እንደዚህም ፈሳሹ በጣም የሚበዛ ከሆነ ከ7 ቀን በላይ የሚቆይ ከሆነ እነዚህ አይነት ነገሮች ላይ ከታዩ እንደ ችግር ስለሆነ ያኔ መታየት አለበት በከለር ደረጃ ግን እነዚህ ኖርማል ችግር የላቸው መልካም ተመልካቾቻችን እንግዲህ ዛሬ በወር አበባ ወይም በሴቶች የተፈጥሮ ዑደት ላይ ነው አንስተን የተያየን ያለነው አሁን ደግሞ አንድ አጭር ፕሮግራም አለችን እሷን ፕሮግራም ተከታትለን ተመልሰን እንገናኛለን አብራችሁ ነው ቀደም ሲል በነበረው ጊዜ እንግዲህ አንድ ሴት ልጅ የወር አበባን ስትመለከት እንደ ኃጢያት እንደ እድፍ ተደርጎ ነበር ሲታሰብ የነበረው በዚህም እንግዲህ በርካታ ሴቶች ስነ ልቦናዊ አካላዊና ማህበራዊ ችግሮችን ሲጋፈጡ ኖሯል ከጊዜ ወደ ጊዜ እንግዲህ በሀገራችን ኢትዮጵያ ይህ ችግር ሙሉ ለሙሉ ተቀርፏል ባይባልም ግንዛቤዎች እየሰፉ ሰዎች ስለ ጉዳዩ በቂ ግንዛቤ እየኖራቸው ነው እንግዲህ የሚገኘው እኛም እንግዲህ ከስቱዲዮ ወጣ ብለን በደጃዝማች ወንዲራድ ሁለተኛ ደረጃ ትምህርት ቤት ተገኝተን ከተማሪዎች እንዲሁም ደግሞ ከመምህራን ጋር ቆይታ እናደርጋለን አብራችሁን ቆዩ ተመልካቾቻችን እንግዲህ ከስቱዲዮ ወጣ ብለን ከመምህራን እንዲሁም ደግሞ ከተማሪዎች ጋር ነው የምንገኘው በቆይታችን በርካታ ሀሳቦችን የምናነሳ ነው የሚሆነው ጊዜያችሁን ስለሰጣችሁኝ እጅግ አድርጌ አመሰግናለሁ እሺ ራሳችሁን ያስተዋወቃችሁ ተጀምሩልኛላችሁ እስኪ ለሴቶቹ ቅድሚያ እድል ልስጥና በመጀመሪያ የወር አበባችሁ ሲመጣ የነበራችሁ ስሜት ምንድን ነበር በወቅቱ የነበራችሁ ግንዛቤ ምንድነው የሚለው ስማችሁና ክፍላችሁን ያስተዋወቃችሁልኝ ቃል ኪዳን መኮንን እባላለሁ ከ11ኛ ክፍል ሶሻል ሳይንስ ተማሪ ነኝ ያው መጀመሪያ የወር አበባዬ የመጣው በ12 አመቴ ነው እና ከዛ በፊት ያው ማዘር አዌርነሱን ምናምን ተሰጠኝ ስለነበር ያን ያክል አልደነገጥኩም ግን ደግሞ ሲነገርሽና ራሱ ሲመጣ ደግሞ ይለያያል ያለው እንትን ትንሽ ፍራት አለ እና ደግሞ በሰዎች ዘንድ ምን አይነት አመለካከት እንደሚኖረው ማጣቂም ያው ግን ደስ የሚለው ነገር ፋዘርም ማዘርም አግዘውኛል በቃ ማረግ ያለብኝን እንዳያመኝ ማስታገሻ መውሰድ ያለብኝን ምናምን ነግረውኛል ያው እሱ ነው የረዳኝ ያስባል እሺ ስሜ ቃል ኪዳን ጤናው ይባላል የደጃዝማች ወንዲራድ ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል ተማሪ ነኝ በወር አበባ ጊዜ በጣም ብዙ ሊያጋጥሙ የሚችሉ ነገሮች አሉ እኔ እንደመጀመሪያ ደግሞ ፔሪድ በሚመጣብኝ ጊዜ ወይም የወር አበባ በሚያጋጥመኝ ጊዜ እንዳልደነግጥ ከረዱኝ ነገሮች አንዱ ምንድነው ብንል ከእህቴ ጋር የነበረኝ ኮኔክሽን ከዛም ደግሞ በትምህርትም ደግሞ ያገኘዋቸው ነገሮች ስለነበሩ እነሱ ረድቶኛል ብዬ ማለት ይችላል ሴፍ ሃውስ አለን የራሳችን እዛ ገብተን ሞዴስ እንቀይራለን ረፍት ማድረግ እንችላለን አስተማሪዎችም ስለሚያግዙን እዛ ረፍት እናደርጋለን ማስታገሻ የሚሰጡናል እንጠቀማለን ረፍትም ስለምናደርግ ያን ያክል ህመም አይኖርም ያው ልብሳችን ምናምን ከተበላሸ ደግሞ ዩኒፎርም መቀየር ያለን ዩኒፎርም እንቀይራለን ረፍት ካረግን በኋላ ወደ ቤታችን መሄድ እንችላለን ያው ጥሩ እንክብካቤ ስለሚሰጠን ያን ያክል ጫና ይኖረው ብዬ ነው መስበው ይሄ ነገር በሚመጣበት ጊዜ አሁን ምን አረጋለሁ ፓዳል ያስኩን ብለን የምንጨናነቀው ነገር በጣም በከፍተኛ ሁኔታ በሚባል ደረጃ ይቀንስልናል እዚህ ሴፍ ሃውሶችም ጋር በመንመጣበት ጊዜ ትምህርት ቤቱ በጣም አመቺ ሁኔታን ስለፈጠረልን ሳንደናገጥ እነዛን ነገሮች እንድናገኝ ያስችሉናል ለምሳሌ አሁን ከዚህ ከምናገኛቸው ነገሮች አንዱ በዋነኝነት የምናነሳው ምንድነው የፓድ አቅርቦት አለ ሶ ማንኛውም ሴት እዚህ ትምህርት ቤት ውስጥ ፔሪድ ወይም ደግሞ በሚመጣበት ጊዜ ቀጥታ ሄዳ ያንን አክሰስ ማድረግ ትችላለች ከዛም በተጨማሪ ደግሞ የወር አበባን ህመም የሚደርስበት ያለበት ነው የሚያውቀውና እሱን በሚፈጠርበት ጊዜ በጣም ከፍተኛ የፔን አለው ሶ እሱን ደግሞ በጣም የሚያመንም ከሆነ የተዘጋጁ ማረፊያዎች አሉ ለሰዓታት ያክል እዛ አርፈን ወደ ትምህርታችን እንድንቀጥል የሚያደርጉ ማለት ነው ሶ እነሱ አቅርቦቶች ስላሉ ማን ተቸገረ ከዛ በተጨማሪ ደግሞ እንደ ትምህርት ቤት ደግሞ ሩም ውስጥ እዛው ሴፍ ሃውስ ውስጥ የሚዘጋጁ ለረጅም ጊዜ ልንጠቀምባቸው የምንችሉ የሚታጠቡ ፓዶችም አሉ ሶ እነሱንም ማግኘት የሚችሉ ሰዎች ወይም ደግሞ ማግኘት ፓዱን የመግዛት እድል የሌላቸው ተማሪዎች ትምህርት ቤቱ በራሱ አዘጋጅቶ እሱንም ስለሚሰጥ አንቸገርም ማለት ነው እንግዲህ ሴት ተማሪዎች
ከህመማቸው ባሻገር ለትምህርታቸው ይጨነቃሉ። በእርግጥ ግን ደግሞ ህመማቸው ላይ ብቻ ፎከስ አድርገው ራሳቸውን ትሪት እንዲያደርጉ ያስተማሪው ሚና ከፍተኛ ነው ብዬ አስባለሁና ሴት ተማሪዎች እንደዚህ አይነት ነገር በሚያጋጥማቸው ሰዓት እናንተስ እንዴት ነው የምትንከባከቧቸው የሚለውን ነገር ስምህንና የምን መምህር እንደሆንክ? እሺ አመሰግናለሁ። መምህር ታደሰ አሸብር ነው የሚባለው። የስነ ህይወት ወይም የባዮሎጂ መምህር ነኝ። ስሜቱን እንረዳዋለን፣ ህመሙን እንረዳዋለን፣ ምን እንደሆነ እናውቃለን። የሴት ተማሪዎቻችን ወይ ደግሞ የሴት ብቻ አይደለም ይሄን ነገር እኛም የሚመለከተን ስለሆነ የት መሄድ እንደሚችሉ የት መጠቀም እንዳለባቸው ወይም ደግሞ የት መቀየር እንደሚችሉ ስለሚያውቁ እንፈቅድላቸዋለን። አገልግሎት አግኝተው ይመለሳሉ ማለት ነው። ምን ያህል ተማሪዎች ግልጽ ሆነው አንተን በተለይ ያማክሩሃል? የመፍራት አሁን እኔ ተማሪ በነበርኩበት ሰዓት የመፍራት ነገር ነበረ። ሌሎች ሰዎች እንዳዩ አስተማሪ እንኳን ሊያቅ ጓደኞቻችን እንኳን እንዳያዩ ሞዴስ እንኳን ቦርሳችን ውስጥ እንደብቅ ነበርና አንተ ጋር ምን ያህል ተማሪዎች ግልጽ ሆነው ይመጣሉ? በግልጽ ተናግረው ከትምህርት ይቀራሉ? አሁን በቁጥር በፐርሰንት ለማስቀመጥ ቢያስቸግርም ነገር ግን ትምህርት ቤቱ በፈጠረው ምቹ ሁኔታ ኦልሞስት ብዙ ተማሪዎችን ተጠቃሚ ናቸው። ግልጽ ይሆናል ብዬ አስባለሁ። በዛ ልክም ግልጽ ማይሆን ተማሪዎችም ይኖራሉ። ወይም አንዳንድ አሁን ስላለ ማለት ነው አቅርቦቱ ስላለ የፓድ አቅርቦት መኖሩ ስለሚያውቁ ሴፍቲ ሩሞች ሻወርም መኖሩ ስለሚያውቁ መማር ማስተማር ሂደቱ እየተከናወነ ባለበት ሰዓት እንደዛ አይነት ሀፐን የሚያረጋቸው ከሆነ እጃቸው አውጥተው ይናገራሉ። ወደ መምህር ይመኝሻል አምራና በትምህርት ቤት የሚሰጣቸው ትምህርት ምን ይመስላል? ትምህርቱ ከተሰጠ በኋላስ እየተቀረፈ የመጣው ነገር ካለ ብታስረጅልን። ሴቶች ተማሪዎች ከትምህርት ቤት እንዳይቀሩ ትምህርታቸውን በአግባቡ እንዲከታተሉ ከወንድ ተማሪዎች አንሰው ያው በተፈጥሮ በሚመጣው በወር አበባ ምክንያት ከትምህርት ቤት መቅረት እንዳይኖር ግቢ ውስጥ ሆነው ትምህርታቸውን እንዲከታተሉ ምቹ ሁኔታዎች ክበቡ ያመቻቻል። ልጆች ያለምንም መጨናነቅ የት እንደሚያገኙ ያውቃሉ። ግቢ ውስጥ 2-3 ቦታ ነው የሚቀመጥላቸው ሞዴስ የት እንደሚቀመጥ ያውቃሉ። መምህራንን ቀርበው መጠየቅ እንግዲህ የተወሰኑ መምህራንን ሊፈሩ ይችላሉ። ያው የመምህር አፕሮች አለ አይደለ? እንደዛ ሊፈሩ ይችላሉ። ግን እኔ አሁን በግል እኔ ሴት ስለሆንኩ ሊሆን ይችላል ቀደም መምህር ታዴን ሲናገር እንደነበረ ወንድ መምህራንንም ይጠይቃሉ። ይሄ ትልቅ ለውጥ ነው። ምንም ሳይሳቀቁ ፔሪድ መጥቶብኝ ነው ቲቸር እጄ ታጥቤ ልምጣ ይላሉ። ይሄ ለውጥ ነው። ወደ ወንድ አጋሮቻችን እንመለስና አብሯቸው የሚማሩ እህቶቻቸው የወር አበባቸው በሚመጣበት ጊዜ እንዴት ነው ትሪት የምታደርጓቸው የሚለውን ነገር ስማችንና ክፍላችሁን እየገለጻችሁልን እስኪ እንቀጥል። እሺ በቅድሚያ አመሰግናለሁ። ተማሪ ግሩም ደጀን እባላለሁ። የ11ኛ ክፍል ተማሪ ነኝ። አንድ እህታችን የሆነ ነገር ቢያጋጥምትና ከኋላ ቢታይ ምን ማድረግ አለብን? በአካባቢያችን ቅርብ ባለ ነገር ላይ ምን ማድረግ አለብን? እንድትሸፍን ወይ የሆነ ሚስጥር ቀስ ብለን በጆሮዋ ሄደን መናገር፣ ከዛ ቀስ ብላ ያ ወደ ሴፍ ሃውስ ሄዳ ያንን ነገር እንድታስወግድ ወይንም ያንን ነገር እንድታስተካክል እድሉን ወይንም ምክር አገልግሎት እንሰጣለን። ስሜ ቅዱስ ታደሰ ይባላል። ደጃዝማች ወንድይራድ ትምህርት ቤት ውስጥ የ11ኛ ክፍል ተማሪ ነኝ። ክፍል ውስጥም ቢሆን የተለየ ባህሪ ቅድም መምህራችን እንዳሉ የስሜት ለውጥ ይኖራታል። እኔ ከሴቶች ጋር ነው የምቀመጠው። ስቀመጥ ክፍል ውስጥ እረዳቸዋለሁ። የመነጫነጭ ወይ የተለያየ ባህሪ ያመጣሉ። ይህም ብቻ መረዳት ብቻ የሚጠይቀው ሴፍ ሆኖ ሲያስቡ ወይም ምቾት ሲሰማቸው ለወንዶች ለመናገር እንትን አላቸው። ግን ከመምህራንም ለጓደኞቻቸውም ለመናገር መጀመሪያ ምቾት ሊኖራቸው ይገባል። ይህ ምቾት ደግሞ የሚያመጡት እኛ ስንረዳቸው ብቻ ነው ብዬ አስባለሁ። የወር አበባችሁ በሚመጣበት ጊዜ ምን አይነት ስሜት ነው የምታስተናግዱት? እሱንስ ከሱ ስለመውጣት ደግሞ የምታደርጉት ነገር ምንድን ነው? የተለያዩ ህመሞች አሉት። የሆድ ቁርጠት ሊሆን ይችላል፣ የወገብ ህመም አለው። ከዛ ደግሞ በጣም ሌላ የሚስተዋለው ነገር ምንድነው? ይሄ ሙድ ስዊንግ የምንለው አለ አይደል? በጣም ነው ሙድ ቼንጅ የሚያደርገው፣ ፍላክቹዌት ያደርጋል። ውሃ ለምንነጭ ሆነ ወይ ከለር የለውም ብለን ልንናደድ እንችላለን፣ በጣም ማለት ነው። የተለያዩ ነገሮችን እናደርጋለን። ያው ፔኑን ለመቀነስ ሙሉ ለሙሉ ማጥፋትም እንኳን ባይቻል ፔሪድ ክራምፑን ለመቀነስ ወይም ደግሞ ይቀንሳል በሚባል ደረጃ የምናደርጋቸው ነገሮች አሉ። ይሄ በተለምዶ ሆት ፓድ የምንለው ነገር አለ። በሱ በሞቅ ውሃ በማድረግ ወደሚያመን አካባቢ ወይም ወገባችን አካባቢ ልናደርግ እንችላለን። ከዛም በተጨማሪ ደግሞ ለብ ያለ ውሃ መጠጣት፣ እንዲሁም ደግሞ ስዊት ነገሮች፣ የተለያዩ ቸኮሌቶች ሊሆኑ ይችላሉ፣ እንደዛ ያሉ ነገሮችን መጠጣት። ህመሙ እንዴት ነው የሚጀምረው? ለምሳሌ እኔ ወገቤን ነው የሚያመኝ መጀመሪያ ከመምጣቱ በፊት የወገብ ህመም አለው፣ ሆድ ቁርጠት አለ። ከመጣ በኋላ ደግሞ የምግብ መዝጋት አለ። እንዳለችውም የስሜት መቀያየር አለ። ትኩስ ነገር መጠጣት፣ ማስታገሻዎችን መውሰድ፣ አንቲፔኖችን፣ እረፍት ማድረግ፣ እንቅልፍ ብዙ ጊዜ አሁን ክላስ ውስጥ አብዛኛው ተማሪ ለምንድነው የተኛሽው ብለሽ ብትጠይቂያት
እዛ አክስቴ ዋጋ ሆኜ ነው ማለት ነው የምትለውና እንቅልፍ በጣም ወሳኝ ነገር ነው። ለዛ ነው እዚህ ትምህርት ቤት ላይም ማረፊያ ተዘጋጅቶ እንዲታኙ የሚደረገው። ህመሙ በራሱ ከኖርማል ህመም ባሻገር የስሜት መዘብራረቅ ይኖረዋልና ተማሪዎች ከወትሮ በተለየ ሌላ አይነት ስሜት ሲያሳዩ እንደው አንተስ ቀርበህ መጠየቅ ነገሩ ይኖራል? አንዳንድ ተማሪዎች ራሳቸው ከመናገር ይልቅ ጓደኞቻቸው የሚነግሩን ሂደት አለ። አሁን ምን ሆና ነው የተኛች፣ ምን ሆና ነው ሲባል እንደዚህ ሆና ነው ዘን ሂደሽ ተጠቅመሽ ነይ ወይም ደግሞ ዛ ደርሸሽ ነይ ስለ ጓደኛዋ ይዛት የምትወጣበት ሂደቶች አሉ። ጓደኛ አብራት ሂድ የሚለው ነገር ሰው ስለምንረዳቸው እንደዛ እንፈቅድላቸዋል አለ እንደዛ አይነት ኬዞች ማለት ነው። ከዚህ ጋር ተያይዞ እየገጠማችሁ ያለው ችግር ካለ አብራችሁ አያይዛችሁ ታነሳዱኛላችሁ። ከዛ ባሻገር ደግሞ የምታስተላልፉትን መልእክት ካለ እድል ልስጣችሁ። ከትምህርት ቤት ባሻገር ቤት ውስጥ ይሄንን ፓድ ያለ ማግኘት ወይም ደግሞ አክሰስ ያለ ማግኘት ነገር ሊያጋጥም ይችላል ቤት ውስጥ ማለት ነው። ከዛም በኋላ ደግሞ ነውር እንዳልሆነ ከዛም ሲቀጥልም ደግሞ በተፈጥሮ ባይ ኔቸር የሚመጣ ነገር እንደሆነ ለማህበረሰቡ ማስረዳት ቢቻል እንዳለ ሴቶች አንዳንዶቹም አብዛኛው ማለት ይቻላል የወር አበባ እንደ ሀፍረት ነውር የሚቆጥሩት እና ማለት እንፈልገው ሀፍረት ወይም ደግሞ ነውር አይደለም ተፈጥሮ ነው። ስለዚህ እኛ ራሳችን አምነን መቀበል አለብን። እኛ አምነን ስንቀበል ነው ወንዶችን ሌሎቹን ማህበረሰቦች ማሳመን የምንችለው። ከዚህ በፊት እንደዚህ ተቀምጠን ተኝታለች የወር አበባ ላይ ሆና ነው እኛን አላወኩም እኔም ከዛ ደብተር እንትን እያለ እየታረመ እንድታሳርም በጣም እንትን እያልኳት እየጨቀጨኳት ነበር። እኔ አላወኩም እንትን እንዳለች ቅድም እንዳሉት ሙሉ ስዊንግ አለው ወዲያው ነው የሚቀያየሩት። ተነስታ በደብተር የመታች ልጅ አለች በእንትን ግን በኋላ ላይ መጀመሪያ ተጣልተን ምናምን ነበር ግን በኋላ ላይ ጓደኞቿ እንትን ሲሉኝ ምናምን እኔ የሚቀርታ ጠይቄ ምናምን ከእንደገና እንትን ያለበት ሁኔታ እየታረቅንበት ገጠመኝ አለ። ሁሉም ወንዶች ሁሉም ወንድ መምህራን ሁሉም ሴት መምህራን በኩል ደረጃ ይረዳሉ ብዬ አላምንም። ማህበረሰቡም በዛ ልክ እኩል ሁሉም ግንዛቤ ያለው ብዬ አላምንም። ለዛ ነው ክበባት ያሉት፣ ለዛ ነው የተለያዩ ስራዎች የሚሰሩት በትምህርት ቤት ትምህርት የሚሰጠው። ምክንያቱም ጋፕ እንዳለ ይታወቃል። ያንን ጋፕ ለማጥበብ ነው የምንሰራው እና ተፈጥሯዊ መሆኑን ተገንዝበው እገዛ እንዲያደርጉ ለሴቶች ያልተዳረሰ ትምህርት ቤት ካለ እንዲዳረስ በተለይ በገጠራማው ክፍል ላይ ያስፈልጋል። ይሄ ነገር ኢንቨስት የሚደረግበት ጉዳይ አንደኛው ይሄ ነው። ውድ ጊዜያችሁን ሰውታችሁ እንግዲህ ከኔ ጋር ቆይታ ስላደረጋችሁ እጅግ አድርጌ አመሰግናለሁ። ክበሩልኝ። ተመልካቾቻችን እንግዲህ ከስቱዲዮ ወጣ ብለን በደጃዝማች ወይንድራድ ሁለተኛ ደረጃ ትምህርት ቤት ተገኝተን ነበረ። ከተማሪዎች እንዲሁም ደግሞ ከመምህራን ጋር የወር አበባን በተመለከተ ቆይታ ስናደርግ የነበረው። ወደ ስቱዲዮ ልመልሳችሁና ባልደረባዬ ዘይባ ሁሴን ከጤና ባለሙያ ጋር ቆይታ ያደረገች ነው የምትገኘው። ፋና ጤና እኔ እዚህ ጋር አበቃው። ፋና ጤና ከስቱዲዮ ይቀጥላል። አብራችሁን ቆዩ። ተመልሰን ተገናኝተናል። የተወደዳችሁ ተመልካቾቻችን 8222 አጭር የጽሁፍ መላኪያችን እንግዲህ ክፍት ነው። ከዚህ ሰዓት ጀምሮ ያው ቀደም ሲልም ጥያቄዎችን መጠየቅ ትችላላችሁ። ሀሳብ አስተያየት ካላችሁም ወደኛ ብትልኩ እኛ እዚሁ መልሰን ወደ እናንተ የምንመልስ ነው የሚሆነው። ስለዚህ አሁንም ተጠቀሙበት፣ ጊዜው የእናንተ ነው። በተለይ ሴቶች እዚህ ላይ በጣም ልዩ ተሳትፎ እንድታደርጉ ነው የምንጠይቀው። ቀደም ሲል እንግዲህ ወንድራድ ትምህርት ቤት ተገኝታ ባልደረባ ያህና ታደሰ ከተማሪዎች ጋር ጥሩ ቆይታ አድርጋለች እና ቀጣይም ጥያቄ ወደዛው ነው የሚያመራው። በወር አበባ ሂደት ወቅት እንግዲህ የአካል ለውጦችን አይተናል፣ ህመሞችን፣ ስነ ልቦናዊ ለውጦቹ ቀደም ሲል ተማሪዎችም ሲጠቅሱት ነበር ስንሰማ ነበርና እነሱን እናንሳ እስኪ። ምን አይነት የስነ ልቦና ለውጦች ነው የሚታይባቸው? ተማሪዎቹ ላይም በደንብ እንዳየነው የገለጿቸው ነገሮች አሉ። ለመጀመሪያ ጊዜ ሲያዩ የነበራቸው ስሜት፣ ከማን ጋር እንዳወሩ፣ አንዳንዶቹ ከታላቅ እህቴ ነበረች ብለዋል። ያ ሰፖርት ወይም ደግሞ ድጋፍ የሚያደርግ ያስፈልጋል። አንዳንድ ጊዜ እንደውም ምንም የማያውቁ ይኖራሉ። አሁን እኔ በተማርኩበት ሰዓት ላይ 5ኛ ክፍል መሰለኝ የመጀመሪያ ባዮሎጂ ላይ የነበረው ትምህርቱ ግን አሁን እንዳልኩት 10 አመቷ ላይ የምታይ ፔሪድ የምታይ ከዚህ በፊት ከእናቷ ወይም ከእህቶቿ ኢንፎርሜሽኑ የሌላት ግራ ሊገባት ይችላል። ምን እንደተፈጠረ ላታቅ ትችላለች። እና ያ የመጀመሪያው ሜናርክ የመጀመሪያው ፔሪድ ሲመጣ
ያለው ምን ሆኜ ነው የሚለው ስነ ልቦና ራሱ ትልቅ ነው። አሁን ያየነው እየሰማሁት በጣም ነው እያደነኩት የነበረው የተሰጠው ትኩረት የሚገርም ነው። የራሳቸው ሴፍ ሃውስ አላቸው፣ ፓድ ፕሮቫይድ ይደረጋሉ። ይሄ ለስነ ልቦናቸውም ሴቶችን በደንብ ተሳትፎ እንዲያደርጉ ይረዳቸዋል። ትምህርት ቤት የሚቀሩበት ምክንያት አይኖራቸውም ማለት ነው። እና ያ የስነ ልቦና ጫና አንደኛ በራሱ ፔሪየድ ራሱ ሲመጣ የስሜት ለውጦች ይኖራቸዋል። ከዛ ደግሞ በተለይ early age ላይ እንደው በትንሹ እንደው ሰው ልብሷ ላይ እንኳን ቢነካ የሚኖራት ሀፍረቱ በጣም እንደ ትልቅ ነውር እንደ ተፈጥሮ ነው። ኖርማል የሆነ ተፈጥሮ ነው፣ ግን እንደ የተለየ ያደረገችው ነገር የሷ ጥፋት ይመስል እንድትፈራ የሚያደርግ ነው። ሶሳይታችን ትንሽ ይቀረዋል፣ በደንብ አዌርነስ በደንብ ይፈልጋልና ያ ጫና አሉ ማለት ነው። አሁን ያየነው ነገር ጥሩ ነው። ወንድ ጓደኞች ይረዷቸዋል። ኢቭን መነጫነጭ ካለ የባህሪ ለውጥ ካለ እረዳታለሁ እንደዛ ሆና ነው ላለው መምራኖቹም እንደዛውና ይሄ ነገር መለመዱ በጣም ጥሩ ነው። እኛ እንደ ትምህርት ቤት ሄደን እንጂ ለምሳሌ በጣም ብዙ ትምህርት ቤቶች ውስጥ ይሄ ነገር ሊኖር ይችላል፣ ግን እንረዳቸው ነው የዚህ ፕሮግራም መልእክትም ያ ነው። ሌላው መደበኛ ላልሆነ የወር አበባ ምን አይነት ህክምና አማራጭ አለ? እንግዲህ እንደ ዶክተር እንደ ሐኪም ህክምናውን ስናስብ እንግዲህ በምክንያቱ ይለያያል። የተዛባ ወይም ደግሞ መደበኛ ያልሆነ ህመሙም ካለ ወይም ደግሞ ቶሎ ይመጣ ከሆነ ወይም ደግሞ ሙሉ በሙሉ የሚቀርም ከሆነ ምክንያቱ ምንድነው የሚለውን መጀመሪያ ኢንቨስቲጌት እናደርጋለን ወይም እንመረምራለን ማለት ነው። ከቅድም ለመጥቀስ እንደሞከርኩት የወር አበባ ዑደት ስናየው ከሰውነት ክፍላችን ከአንጎላችን ጀምሮ የእንቁላል እጢያችንን ጀምሮ ማህፀናችንን የሚያካትት ነገር ነውና የትኛውም ሳይክል ላይ ችግር የሳይክሉ ፓርት ላይ ችግር ሊኖር ይችላል። ከአንጎል ውስጥ ካለው ከፒቱታሪ የሚለቀቀው ሆርሞን ላይ ችግር ሊኖር ይችላል ወይ? የእንቁላል መለቀቅ ወይም ኦቭሌሽን የምንለው ላይ ችግር ሊኖር ይችላል ወይ? እሱን ቼክ እናደርገውና እንደ አስፈላጊነቱ የተለያዩ ምርመራዎችን አድርገን እንደ ኮዙ እንደ ህመሙ አይነት ህክምናውን እንሰጣለን ማለት ነው። ፔን ለምሳሌ ኢንዶሜትሪዮሲስ ቀደም ብለናል። ለሱ ለምሳሌ እንደየ ሁኔታው ላይ ህመም ማስታገሻ አይነት እንደነ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ የሚባሉትን ብንሰጥ የተሻለ ሊሆን ይችላል። ከዛም ደግሞ ካለፈ ኢቭን በሰርጂካል ወይም በሰርጀሪም ሊታከሙ ይችላሉ ማለት ነው። እዚህ ላይ እንግዲህ ቀደም ሲልም ከወጣት ተማሪዎች የተረዳ ነው በወር አበባ ጊዜ የሚያጋጥመንን ህመም ለመርሳት ማስታገሻ እንወስዳለን፣ እንውጣለን፣ ትኩስ ነገር ሆዳችን አካባቢ እንይዝበታለን፣ ለብ ያለ ውሃ እንጠጣለን፣ ጣፋጭ ነገሮች እና ቸኮሌት አይነት ነገሮችን እንበላለን ሲሉ ነበር። ይሄ በትክክለኛው በሳይንሱ በህክምናው ይፈቀዳል የሚመከር ነው እንደዚህ አይነት ትሪትመንት ማድረጉ? አዎ ትክክል ነው። እነዚህ አሁን ኮዙ ወይም ምክንያቱ ምንድነው ስንል ልክ በወር አበባ ጊዜ የዩትረሳችን ወይም ደግሞ የማህፀናችን መኮማተር ይኖራል ፕሮስታግላንዲን የሚባልና ያንን ሆርሞን ለማቅለል ወይም ደግሞ ህመሙን ለማስጣው ስለዚህ ያንን ኮንትራክሽን እንዲፍታታ ሙቀት ነገር ማድረግ ይመከራል። በሳይንሱም የሚመከር ነው በራሳቸው። አሁን ይሄ ፕላስቲክ ውስጥ ውሃ አድርጎ ለብ ያለ ነገር ማድረግ እንዳያቃጥላቸው እየተጠነቀቁ ማለት ነው። እንደሱ ማድረግ አሁን ይሄ ምንድነው የህመሙን ያስታግሳል። ሌላው ደግሞ አሁን መድኃኒት የሚወስዱ በጣም ህመም ያለባቸው ደግሞ ሲጀምራቸው ሳይሆን ልክ አሁን ሰስፔክት ያደርጋሉ እንደሚመጣ ይጠብቃሉ አይደለ? አንድ ቀን ቀድሞ መውሰድ በጣም ትልቅ ለውጥ ያየሁበት እኔም ከመመክራቸው ልጆች ቀደም ብሎ ወይም ልክ ገና ሳይኗን ሲያዩ ህመሙ ሳይጀምር አይቦፕሮፊን የሚወስዱ ከሆነ ለምሳሌ እሱን ቀድሞ አንድ መውሰድ ህመሙ ሳይጀምራቸው እንትን ይላቸዋል ያስታግስላቸዋል ማለት ነው። እና እነዚህ አይነት ነገሮች ሳይንስም የሚደግፋቸው እና ደግሞ ለነሱ እስከ ጠቀማቸው እና እስከ አሻሻላቸው እስካገኙበት ድረስ ሌላ ሳይድ ኢፌክት ሌላ ሊያመጣ የሚችለው መዘዝ አይኖርም። በጣም ቆንጆ። በ8222 አጭር የጽሁፍ መልእክት ጥያቄዎች መተውልናል 0911 እያለ በ29 በሚጨርስ ስልክ የወር አበባ በሚመጣብኝ ጊዜ በጣም ነው የሚያመኝ፣ ስትወልጂ ተውሻል ይሉኛል፣ እውነት ነው ወይ ብላናለች። ይሄ ብዙ ሰው የሚለው ይመስለኛል ስትወልጂ ተውሻል የሚባለው ማለት ነው። ለአንዳንዶቹ እውነትም የሚተዋቸው አሉ፣ ሁሉም ግን አይደለም።
ምንድነው ከዚህ አንደኛ ደረጃ በእርግዝና ወቅት ፔሪድ አይኖርም። ስለዚህ ረጅም ጊዜ ያለ ፔሪድ ነው የምትቆየው ማለት ነው። ህመሙ አይኖርም። ግን ዋናው ነገር የህመሙ ምክንያት ምንድነው የሚለው ነው እንጂ ልክ እስከ ስራዋን እስከ ማዛባት ድረስ የሚደርስ ከሆነ የተሻለው ነገር የህመሙን ምክንያት አውቆ ሕክምና ማግኘት እንደሚያስፈልገው ከሆነ ማድረግ ነው እንጂ ለሁሉም ይሰራል ማለት አይደለም። የመፍትሄም እንትን አይደለም። እንደ መፍትሄ የምናቀርበው ነገር አይደለም። አንዳንዴ ሰውልድ ተወኝ የሚሉና መፍትሄ ያገኙበት የሚሉ ይኖራሉ። ግን ይሄ መፍትሄ ነው አይደለም፣ በሳይንስ የተቀመጠም አይደለም ነው። ሌላው 0920 ያለ ጀምሮ 39 ብሎ በሚጨርስ ስልክ የወር አበባዬ በሚመጣ ጊዜ በቀን 5 ፓድ ጨርሳለሁ፣ 2 ፓንትራሱ አድርጌ ልብስ ይነካብኛል፣ ይሄ ጤነኛ ነው ወይ? አሁን ይሄ ቅድም እንዳልነው ልክ ሲበዛ ብለን ያልነው ማለት ነው። ግን አሁን ፓዱ በምን ያህል በ5 ፓድ መጠቀማ በየስንት ሰዓቱ ነው የምትቀይረው፣ ምን ያህል ሞልቶ ነው እንደዛ የሚለው አልፎም ማለት ነው። አልፎም ልብስ ድረስ እስከ መንካት ይሄ ብዙ ነው ማለት ነው። ይሄ በመጠን ከአንደኛው ብለን 3 ካየናቸው እስከ መጠን ብለን የከፈልነው ነው አይደለም። ስለዚህ ይሄ መጠኑ ብዙ የሆነ የወር አበባ ነው ማለት ነው። ስለዚህ ይሄኛው መታየት አለበት፣ መታከም ብትታይና ምክንያቱም ምንድነው የሚለውን ማየት የተሻለ ነው የሚሆነው እንጂ ኖርማል ነው ብሎ ይዞ መቀመጥ ልክ አይደለም። ተመልሶልሻል ብዬ አስባለሁ እህቴ። ሌላው 0913 ያለ ጀምሮ 25 በሚጨርስ ስልክ የወሊድ መቆጣጠሪያ ያጠቀማለሁ እና የወር አበባዬ መምጫ ቀን በትክክል አይታወቅም፣ ምናልባት መድኃኒቱ ተጽዕኖ ይኖረው ይሆን? ማለት አንዳንዴ ይፈጥንባታል፣ አንዳንዴ ይዘገይባታል። የብዙዎች ጥያቄ ነው። ትክክል ነው። ወሊድ መቆጣጠሪያና የወር አበባ በጣም እንደዚህ አይነት ጥያቄዎች ይነሳሉ። ስፔሲፊካሊ የትኛውን የወሊድ መቆጣጠሪያ ነው የሚለውም ማተር ያደርጋል። ለምን አሁን እነዚህ የወሊድ መቆጣጠሪያዎችን ስናይ በምን አይነት መንገድ ነው የሚሰሩት? አንደኛው ለምሳሌ የእንቁላል መለቀቅን በመክታት ሊሆን ይችላል፣ ወይም እንቁላል እንዳይለቀቅ በማድረግ ለምሳሌ በሚዋጡ ኦራል ኮንትራሴፕቲቭ ፒሎች እነዚህ እንቁላል መለቀቅን በመክታት ሊሆን ይችላል የሚሰሩት። ወይም ደግሞ በሌሎቹ የማህፀን ፈሳሽን ቲክ በማድረግ የወንድ ዘር ገብቶ እርግዝና እንዳይፈጠር የሚያደርጉ አይነት የወሊድ መቆጣጠሪያ አይነቶች አሉ። ስለዚህ እንደ ወሊድ መቆጣጠሪያ አይነቶቹ ስራቸው ሆርሞን ላይ ነው። ስለዚህ ሆርሞን ላይ ሲሆን ምን ይሆናል ማለት ነው? ለምሳሌ ኦቭሌሽን ላይ አፌክት የሚያደርገው ከሆነ አኖቭላተሪ ሊሆን ወይም ደግሞ ያለ እንቁላል ሳይለቀቅ ሲቆይ ኔክስት ፔሪድ ሳትመጣ ኢቭን አንዳንዴ ለምሳሌ ዴፖ የሚባለው ኢንጀክተብሉ የሚወስዱ ጭራሽ መርፌ የሚሰጠው እሱ አሁን ጭራሽ ሁላ ሳያዩ ሊቀጥሩ ይችላሉ። ችግር ነው ማለት ግን አይደለም። የመድኃኒቱ ወይም ደግሞ የወሊድ መቆጣጠሪያው ኢፌክት ነው እንጂ ያንን በማድረጋቸው የሚመጣ የተወሰነ የወር አበባ መዛባት ችግር አይደለም። የመድኃኒቱ ኢፌክት ነው። አንዳንዴ መፍሰስ ባለበት ሰዓት በየወሩ ሳይፈስ ሲቀር ተጠራቅሞ ውስጥ የሆነ በሽታ ያመጣል፣ ካንሰር ያመጣል። እንደዚህ የታመለካከት ስላለ ተጠራቅሞ አይደለም። እሱን እንደውም ሜንሽን ማድረግ ነበረብኝ። ተጠራቅሞ ነው ማለት አይደለም። ወይም ደግሞ መፍሰስ ሲኖርበት እዛው እየተጠራቀመ አይነት እንደዛ ነው የሚታሰበው ሊኖር ይችላል ግን እንደዛ አይደለም። የመድኃኒቱ ኢፌክት ነው። ይሄ የምንድነው የዩትረስ ወይም ደግሞ የማህፀን ላይኒንጉ እየፈረሰ አዲስ እየተተካ እየፈረሰ እየመጣ አይደለም ማለት ነው። የማህፀን እንትናችን ላይኒንጋችን ልክ እንደምንድነው ይሄ በቃ ራሱን እያዘጋጀ ነው። ሁሌ በየወሩ ራሱን ያዘጋጀ ልጅ ከመጣ ብሎ ማለት ነው። ግርግዳው የማህፀን ግርግዳው ከዛ በኋላ ልጅ ከመጣ ብሎ ይዘጋጃል። ልጅ ሳይመጣ ሲቀር ይፈሳል። እንደገና ደግሞ መልሶ በኔክስት ወር እንትን ያደርጋል። ስለዚህ ያ ደግሞ ከሌለ ሆርሞን ይሄንን ውደቱን የሚያስተካክለው ሆርሞን ላይ ከሆነ እየሰራ ያለው እንደዛ ስለሆነ ያንን ላናይ እንችላለን። ስቲል ይሄኛው ችግር አይኖረው። በጣም ቆንጆ። ወደ እኔ ጥያቄዎች ደግሞ ልመለስና ሴቶች እንግዲህ ጤናማ የሆነ የወር አበባ ውደት እንዲኖራቸው በግል ቤት ውስጥ ምን አይነት ጥንቃቄዎችን ማድረግ ምን አይነት ያኗኗር ዘይቤ መከተል አለባቸው? ይሄ ጠቅላላ አሁን ጤንነትን በሚመለከት ማሰብ እንችላለን። ለምሳሌ ቀደም ስለ አመጋገብ አውርተናል። በቂ የሆነ የተመጣጠነ ምግብ ለምሳሌ ፕሮቲንን የያዘ በቂ የሆነ ይሄ ስብ የምንለው ጥሩ የሆነውን ስብ
መምረጥ፣ አመጋገብ ላይ ጥሩ የሆነ አመጋገብ መያዝ አንዱ ነው። ሌላው ደግሞ አካል ብቃት እንቅስቃሴ በጣም የተጋነነ ባይሆንም ግን የተወሰነ አካል ብቃት እንቅስቃሴ ማድረግ፣ ጤናማ የሆነ የአኗኗር ዘይቤን መያዝ ማለት ነው። እሱ ማንኛውም ጤንነታችንን እንደሚያስተካክለው ሁሉ ይህንንም ሊያስተካክል ይችላል። ይህንን የምንለው እንግዲህ የተለየ ችግር ለሌላቸውና ሕክምና ያስፈልጋቸዋል ብለን አልጠቀስናቸው ነው። ሕክምና ያስፈልጋቸዋል ብለን ለጠቀስናቸው ግን የተሻለ የሚሆነው መታየትና ትክክለኛውን ሕክምና ማግኘት ነው። ለጠቅላላው ግን ይህንን ማድረግ ከዛ ደግሞ ህመም ካለ ቅድም የጠቀስናቸው በቤት ውስጥ ሊያደርጓቸው የሚችሉት ከህመም ማስታገሻ ጀምሮ እነሱን ማድረግ ይችላል። የተሻለ ነው። የወር አበባን ከእርግዝና ዝግጁ መሆን ጋር የሚያገናኘው ምንድነው? የወር አበባን ከእርግዝና ዝግጁነት የሚያገናኘው ምንድነው? እርግዝና ሲፈጠር የወንድ ዘር አለ ማለት ነው፣ የሴቷ ደግሞ እንቁላል አለ። እኛ መጀመሪያ ስንወለድ ሙሉ እንቁላላችንን ይዘን ነው የምንወለደው። ማለት በየጊዜው የሚመረት አይደለም፣ የሴቶች ማለት ነው። ከ1 እስከ 2 ሚሊዮን ያህል እንቁላል ይዘን ነው የምንወለደው። ከዛ በኋላ በራሱ ዲጀነሬት እያደረገ ወይም እየሞተ ልክ ፒበሪቲ ወይም ጉርምስና ላይ ስንደርስ ወደ 300,000 ያህል 400,000 ያህል እንቁላል ይዘን ይጀምራል ፒበሪቲ ማለት ነው። እና በየወሩ እነዚህ እንቁላል አንዲት እንቁላል ትለቀቃለች፣ በወር አንዲት እንቁላል ማለት ነው። ያም ደግሞ የሆነ ከእንቁላል እጢ ቅድም ብለናል፣ እንቁላልን የሚይዘው እጢ ማለት ነው። እዚህ ጎንና ጎን ያሉት ከሷ ውስጥ አንዲት ፎሊክል ወይም ደግሞ እንቁላል የምትይዝ ክፍል ትወጣና ትለቀቃለች። አሁን ስለዚህ እሷ ስትለቀቅ በዛ ሰዓት ላይ የወንድ ዘር ይመጣል አይደለ? የወንድ ዘር ደግሞ ሲመጣ እዛ ጋር ይገናኛሉ፣ እርግዝና ይፈጠራል። ስለዚህ ይሄ ሳይክል ለእርግዝና እንደውም ከወር አበባ ዑደት ውስጥ እቺ ኦቭሌሽን በቃ ዋና ናት፣ የእንቁላል መለቀቅ ማለት ነው። አንዳንድ ጊዜ እንቁላል የሚለቀቅበትን ታይም እንዴት ነው ማቀው? ዝም ብለን ሁሌ 28 ቀን እያለን 14 ቀን እንነግራቸዋለን እንጂ ከእርግዝና ጋር እንዴት ይገናኛል የሚለው አሁን ለምሳሌ አንድ ሴት ግንኙነት የምታደርገው ልክ ኦቭሌት ያደረገችበት ቀን ወይም ደግሞ እንቁላል የተለቀቀበት ቀን ላይ ቢሆን ወዲያውኑ እርግዝና ሊፈጠር ይችላል። ወይም ደግሞ ግንኙነት ያደረገችው እንቁላል ከመለቀቁ የትንሽ 3 ቀን በፊት ቢሆን የወንድ ዘር ኖርማሊ እስከ 5 ቀን ድረስ ሊቆይ ስለሚችል ሲል እርግዝና ሊፈጠር ይችላል። የወር አበባ ዑደቱ ግን ሳይክሉ ለምሳሌ በዚህ ወር ውስጥ በአንድ ወር ውስጥ እንቁላል ባይለቀቅስ እርግዝና አይፈጠርም ማለት ነው። ስለዚህ ይሄ ሳይክሉ ቀጥታ ከእርግዝና ጋር በደንብ የተገናኘ ነው። የእንትኑን መዘጋጀት ቅድም አውርተናል። የወሉን ወይም ደግሞ ግድግዳውን የማህፀን የውስጥ ግድግዳን መዘጋጀት አውርተናል። እና ይሄ ሁሉ በኦርኬስትሬት የተቀናጀ ስራ ነው የሚጠብቀው ማለት ነው ልጅን ለመጠበቅ። በ8222 እንግዲህ ተመልካቾቻችን በጣም ተሳትፎ እያደረጉ ነው። ጥያቄዎች እየመጡልሽ ነው። የወር አበባ መዛባት ወደ ካንሰርነት ሊቀየር የሚችልበት አጋጣሚ አለ ወይ? በራሱ የወር አበባ መዛባት ወደ ካንሰርነት አይቀየርም። በራሱ ግን ምንድነው ሊያመለክት የሚችል ጥያቄ ሊያነሳ ይችላል። ለምሳሌ የደም በብዛት መፍሰስ፣ አሁን ሜኖፖዝ የምንለው ታይም አለ አይደለ? ወይም ደግሞ የወር አበባ የሚቀርበት ጊዜ ማለት ነው። እኛ የወር አበባ መዛባት አልነው እንጂ ማንኛውም ይሄ አብኖርማል የሆነ ብሊዲንግ አብኖርማል ዩትራይን ብሊዲንግ የሚመጥ ፍሰት ካለ ደም ፍሰት ካለ ያልተለመደና በሜኖፖዝ ጊዜ አሁን ለምሳሌ ደም ፍሰት ካለ በማረጥ ጊዜ ምንድነው ብለን መጠየቅ አለብን። ለምን ከማህፀን የሚነሳ ካንሰር ሊሆን ይችላል ወይ ብለን መጠየቅ አለብን። ወይም ደግሞ ስፖቲንግ የምንለው ወይም ደግሞ በምሳሌ በግንኙነት ጊዜ ከኖርማሉ የተለየ ደም ምታይ ከሆነ ይሄ ነገር ምንድነው የማህፀን ጫፍ ካንሰር ሊሆን ይችላል እንዴ ብሎ መታየት ያስፈልጋል። ስለዚህ ይሄ አብኖርማል የሆነው ወይም ደግሞ ከተለመደ ውጪ የሆነ ማሳያ እሱ ራሱ አብኖርማል ሆኖ ተቀይሮ ካንሰር ሆኖ ማለት ሳይሆን ግን ይሄ ካንሰሩ በዚህ መልክ ራሱን ሊገልጥ ስለሚችል እንደዚህ አይነት ነገር አሁን ካዩ በተለይ ደግሞ እድሜ ከፍ ሲል ሕክምና ምርመራ ማድረግ ያስፈልጋል። እንቅልፍ ማጣት የወር አበባ መዘግየትን ሊያስከትል ይችላል እንዴ? ብዙ ጊዜ እንቅልፍ የለኝም እና የወር አበባም ይዛባል። በደም ይሄ ትክክል ነው። ምክንያቱም ስትረስ አንዱ ነው። ስትረስ ስንል ደግሞ አንደኛው ምናልባት ኢቨን አሁን ፈተና ላይ ብዙ ጊዜ ተማሪዎች ያዩታል። ይሄንን ተማሪዎች ፈተና ሲደርስ ምንም በቃ ወር አበባ ሳይው 3 ወር ምናምን ሊቆይ ይችላል ጭንቀቱ ሲኖር ማለት ነው። ጭንቀት ስንል ቀጥታ
ጭንቀት ስንል ቀጥታ ይሄ ጭንቀት ማለታችን ብቻ ላይሆን ይችላል። የተለወጠ ነገር እንቅልፍ ማጣት አንዱ ነው፣ የስትረስ አይነት ነው። ሀገር መቀየር ሊሆን ይችላል። ለምሳሌ ረጅም ጊዜ ከግንኙነት ሳታደርግ ቆይታ ባሏ ከሆነ ሀገር ቢመጣ ሪሰንትሊ ያጋጠመኝ ስለሆነ ነው። አዲስ ግንኙነት እንደ አዲስ ነው የምትጀምረው። ያኔም የተወሰነ ቀናትን ሊዘገይ ይችላል፣ ሊያዛባ ይችላል። እነዚህ በተለያየ አይነት ፎርም የሚመጡ ጭንቀቶች ወይም ስትረሶች እንትን ሊያደርጉ ይችላሉ፣ ያዘገዩት ይችላሉ፣ ወር አበባን ሊያዘገዩ በደንብ ይችላሉ። ተመልካቾቻችን እንግዲህ ዛሬ በፋና ጤና ፕሮግራማችን የወር አበባ ዑደትን አንስተን ነው እየተወያየን ያለ ነው። ጥያቄ እየላካችሁ ነው። አሁንም ባለን ሰዓት መላክና ወደኛ ማድረስ ትችላላችሁ ማለት ነው። አሁን ግን አጠር ያለች ጽሁፋዊ መረጃ አለች። እሷን ተከታትለን ተመልሰን እንገናኛለን። ተመልሰን ተገናኝተናል። የተወደዳችሁ ተመልካቾቻችን እንግዲህ እንቀጥላለን። ዶክተር ያለነው የወር አበባ መዛባት ላይ ነውና ምናልባት የወር አበባ መዛባት የእድሜያችን ገደብ ይወስነዋል ወይ? ለምሳሌ አርሊ ገና ሲጀምር አካባቢ ያለች ልጅና እድሜዋ ከፍ እያለ ሄደች ሴት ጋር የትኛው ላይ ነው በብዛት የሚከሰተው? እንግዲህ በሴቶች በተለያየ የእድሜና የሁኔታ ላይ ተመስርተን የወር አበባ ሊዛባ ይችላል። ለምሳሌ እንዳልሽው መጀመሪያ አርሊ ላይ ልክ ገና ሲጀምር ወር አበባ ሊዛባ ይችላል። 2-3 አመት ድረስ የተወሰነ አንዴ እየዘገየ አንዴ ቶሎ እየመጣ ይመጣል። በተመሳሳይ ደግሞ ልክ ወደ መጨረሻ ወደ ማረጥ ወይም ሜኖፖዝ የምንለው ላይ ስንደርስ እንደዚሁ የመጀመሪያ አካባቢ እንደውም ከሜኖፖዝ ምልክቶች አንዱ የወር አበባ መዛባት መዘግየት ሊሆን ይችላል። ሌላው ደግሞ በጣም የጎላው ከወሊድ በኋላ ነው። ከወሊድ በኋላም እንደዚህ በተለይ ደግሞ ለምታጠባ እናት ፕሮላክቲን የሚባል ሆርሞን በደንብ ስለሚኖር ያኔ ስለሚበዛ ይሄንን ኖርማል ሆርሞኖቹ ጋር ማዛባትና ወይም ደግሞ ሊቆይ እስከ ኮንቲኒየስሊ ለምሳሌ እስከ 6 ወር የምታጠባ ከሆነ ወይም እስከ 1 አመት የምታጠባ ከሆነ ፔሪየድ ሳይመጣ ረጅም ጊዜ ሊቆይ ይችላል ማለት ነው። ይሄ ኖርማል ነው። አንዲት ሴት ከወለደች በኋላ እስከ 6 ወርና እስከ 1 አመት የወር አበባ ማየት ባትችል ኖርማል ነው፣ አያሰጋት። እስከ ስለምታጠባ የሚመጣ ነው፣ በሆርሞኑ መቀየር ምክንያት የሚመጣ ነው። ስለዚህ ምንም የሚያሰጋር አይደለም። እንደ ወሊድ መቆጣጠሪያም እንጠቀምበታለን። እሺ ጥያቄያችን ላይ እንመለስ። ወደ ተመልካቾቻችን ጥያቄ አንዲት ሴት ልጅ የተዛባ የወር አበባ ካላት እርግዝና ሊፈጠር ይችላል ወይስ አይችልም? ግዴታ ለማርገዝ በየወሩ የወር አበባ ማየት አለብን ወይ ብለዋል። ኦኬ ጥሩ ጥያቄ ነው። ግዴታ በየወሩ ተመሳሳይ የወር አበባ ማየት አይኖርባትም ለማርገዝ ቅድም እንዳልነው ምንድነው የሚያስፈልገው? የእንቁላል መለቀቅ እና የወንድ ዘርና የሴት ዘር የሴት እንቁላል መገናኘት ነው። ይሄ ኢሬጉላር የሆነ ወይም ደግሞ እኩል ጊዜውን ጠብቆ በየ25 በየ28 ቀኑ በማይመጣ ሴቶች ላይ ራሱ ስቲል ወር አበባ እስካለ ድረስ ማርገዝ አለ። ግን አንዳንድ አቆጣጠር ላይ ለምሳሌ ኮንቲኒየስሊ እንደዚህ ወር አበባቸው ጊዜውን ጠብቆ በማይመጣ ሰዓት ላይ በአልትራሳውንድ ነው አቆጣጠርን የምናደርገው እንጂ እርግዝና አይፈጠርም ማለት አይደለም። ኢቭን አንዳንድ ጊዜ እኮ ከወለዱ በኋላ ራሱ ወር አበባ ሳይመጣ ኦቭሌት አድርገው እርግዝና ሊመጣ ይችላል። ሌላዋ ዶክተር እኔ 1 አመት ሆኖኛል የወር አበባዬ ከቆመ፣ ነገር ግን ሕክምና ሄጄ የወሊድ መቆጣጠሪያ መድኃኒት ለ3 ወር በተከታታይ እንድውጥ አዘዘልኝ። መድኃኒቱን ስውጥ ይመጣል፣ ስተው ደግሞ ይቆማል። ምን ማድረግ አለብኝ?
ይሄኛውን የምናደርገው ምንድነው ሆርሞኑን ለማስተካከል ብለን ነው። ልክ የሰውነታችን ላይ ያለውን ኖርማል የወር አበባ እንዲመጣ የሚያደርገውን ሆርሞን ለማስተካከል ብለን እንትን እንሰጣለን፣ የወሊድ መቆጣጠሪያ እንሰጣለን። ከዛ በኋላ እሱ ያስተካክለዋል ብለን ነው አስዩም የምናደርገው ማለት ነው። ድጋሚ አሁንም ወስዳ ድጋሚ ተመልሶ ሙሉ በሙሉ የሚቀር ከሆነ በተለይ ደግሞ ለማርገዝ እየፈለገች ይመስለኛል። ለማርገዝ እየፈለገች ከሆነና እንደዚህ ከሆነ የሚመጣው አንደኛ የወሊድ መቆጣጠሪያውን እየወሰደች ማርገዝ ስለማትችል ከዛ በኋላ ነው የምትጠብቀው። ያንን አድርጎ ደግሞ ድጋሚ የሚጠፋ ከሆነ ከእድሜዋም አንጻር ምርመራና ይሄን በትክክል ክትትል ብታደርግና ፈርዘር ሕክምናዎች የሆርሞን ምርመራ ምክንያቱን ለማወቅ ቢደረግላት የተሻለ ነው የሚሆነው። ሌላው 0913 እያለ 30 በሚጨርስ ስልክ የወር አበባዬ ከቀረ 5 አመት ሆኖ አለች። በእድሜ ምክንያት ነው እና ከዛ በኋላ ግን ምንም ጤና የለኝም፣ በጣም ያመኛል። ምናልባት የዚህ የመቅረቱ ምክንያት ነው ወይ ህመሙ? እስከ 5 አመት ትንሽ ራቅ አለ። ግን ምንድነው ሜኖፖዝ ላይ በተለይ ደግሞ እስከ 3 አመት እስከ 2 አመት ነው ያሉት ላይ ሜኖፖዝ ህመሞች አሉ። ለምሳሌ የከፍተኛ የሆነ ሙቀት ሂት ፍላሽ የምንለው ሙቀት መጨመር ሊኖር ይችላል። ወይ ደግሞ ይሄ ስትረስ ጭንቀት ነገር ሊኖር ይችላል። የስሜት መለወጥ ሊኖር ይችላል። በግንኙነት ጊዜ ህመም ከፈሳሽ አለመኖር ጋር ተያይዞ መድረቅ ሊኖር ይችላል። እንደዚህ አይነት ነገሮች ይኖራሉና እንደዚህ አይነት ስሜቶች ጋር የተያያዙ ከሆኑ ህመሙ እንትን ናቸው ያው ኖርማል የሆኑ ከሚመጡ ናቸው። ይሄንን ለማስታገስ የሚሰጡ ህክምናዎች ናቸው እንጂ የሚሆኑት ይሄ በቃ ተፈጥሮ የሆነና ያለ ህመም ነው። ከዛ የተለየ ግን ያለ ህመም የተለየ ህመም ከሆነ ግን የህመሙን ምክንያት ማወቅ ነው የሚያስፈልገው እንጂ ከመቅረቱ ጋር የተያያዘ ብቻ ላይሆን ይችላል። ማህፀንን መታየት ያስፈልጋል። እድሜያም ያው ሜኖፖዝ ላይ ወይም ማድረቅ ላይ ስለሆነ ይሄን ነው ህመሙ ከፍተኛ ደግሞ ከሆነ ምክንያቱም ማወቅ ነው የተሻለ የሚሆነው። ሌላዋ 0982 እያለ ጀምሮ በ87 የሚጨርስ ስልክ ማህፀኔን ያመኛል፣ ከዛ ጊዜ ጀምሮ ግን የወር አበባዬ በጣም የጓጎለ ነው፣ ምን ላድርግ? ከዛ በፊት ኖርማል ነበር ማለት ነው። ግን ከታመምኩኝ በኋላ የማህፀን ህመም ከተከሰተ በኋላ መጓጎል አለው። ይሄ መጓጎል ቀደም የተወሰነ ለማንሳት ሞክረናል። ትንሽ መጓጎል ከሆነ ኖርማል ነው ብለን እንተዋዋለን። መጠኑ ያው የሆነ ሳንቲም ያህል ነው የሚለውና እንደ ሳንቲም ያህል ብቻ ከሆነ ችግር የለውም መጓጎሉ ማለት ነው። ግን ትልልቅ ከሆነ ይሄ ምንድነው የሚያሳየው? በአንድ ጊዜ ብዙ እየፈሰሰ ሲሆን ነው የሚጓጉለው። ኖርማል ፍሰት ላይ ምን አለ? የወር አበባ ሲወጣ ፈሳሽ ሆኖ እንዲወጣ የሚያደርግ ንጥረ ነገር ይኖራል። ፈሳሽ ሆኖ ይወጣል ማለት ነው። ግን በአንዴ ብዙ ሲሆን ያንን የማድረግ ታይም ስለማይኖረው በአንዴ ጓጎለ ሆኖ ይወጣል ማለት ነው። ትንንሽ መሆኑ እንዳልኩት ችግር የለውም። እቺ ሴት ግን ጥያቄዋ ብዙ ትልልቅ ሆኖ ብዙና ትልልቅ መጠን ከሆነ ይሄ ኖርማል አይደለም ማለት ነው። መታየት የሚያስፈልገው ብለን ምንፈርጀው ነው። እዚህ ወደ ህክምና ተቋም መሄዱ የተሻለ ነው። አዎ ሌላው ዶክተር የእንቅርት ህመምና የወር አበባ የሚያገናኛቸው ነገር አለ? አዎ ቅድም ምናልባት ካልጠቀስ ነው ይሄ ታይሮይድ ሆርሞን ነው። ክልክ ከሆርሞን መዛባት አንዱ ለምሳሌ በፖሊሲስቲክ ኦቫሪያን ሲንድሮም አንዱ ብለናል። የታይሮይድ ሆርሞንም አንዱ ነው። ስለዚህ እሱ በሚኖር ጊዜ ቀጥታ ማንን ላይ ነው ኢፌክቱ የሚታየው? የወር አበባ ሆርሞኖች ላይ ነው ማለት ነው። ስለዚህ የታይሮይድ ሆርሞን ወይም የእንቅርት ችግር ሲኖራቸው እንቅርቱ ዳይሬክትሊ እንቅርቱ ሳይሆን በዛ ምክንያት የሚመጣ የታይሮይድ ሆርሞን የምንለው እሱ ወር አበባ ሊያዛባ ይችላል ማለት ነው። ስለዚህ አሁን ልክ እንደዚህ አንዱ ኮዝ ነው ካነሰ ከበዛ የታይሮይድ ፋንክሽን ቴስት ከምንሰራቸው ቴስቶች ውስጥ አንዱ ለወር አበባ መዛባት ታይሮይድ ፋንክሽን ቴስት ወይም ደግሞ የእንቅርት ሆርሞንን አንዱ ነው ማለት ነው። ስለዚህ ኦፍ ኮርስ ሊገናኝ ይችላል። ከህክምናው ባሻገር እንግዲህ ዶክተር የማማከር ስራ በሰፊው ትሰሪያለሽ እናቶች ላይ ሴቶች ላይ። እንደው አሁን ያለን አመለካከት ያለን የግንዛቤ ሁኔታ ከፍታው እንዴት ያለ ነው?
በተለይ ወላጆች ልጆቻቸውን እንዲህ አይነት ነገር ሲያጋጥም ይዞ መጥቶ እንዲህ ነው ልጅ ላይ እንዲህ ነገር አለ ስለዚህ ይሄን እንዴት ላድርግ ብሎ የማማከሩ ነገር ነው ግልጽነቱ በደንብ አለ አንዳንድ ወላጆች ላይ በደንብ አለ በተለይ ደግሞ አብረው የጊዜ የሚያሳልፉ ላይ ግን እንደው እውነቱን ስነግርሽ ቀጥታ ዳይሬክትሊ ለኔ መተው የሚያማክሩኝም አሉ ልጆቹ ራሳቸው ማለት ነው ከ18 አመት በታች ሆነው ራሱ ያን ያህል ኮምፎርታብል ስላልሆኑ ከቤተሰብ ጋር ወይም ደግሞ ካላቸው ቅርበት የተነሳ ሊሆን ይችላል የሚያማክሩኛሉ አሁን ካለውም ሁኔታ ኢቭን ቶሎ ኤክስፖዝድ ናቸው እና ፖስት ፒል ይወስዳሉ በጣም በተደጋጋሚ ፖስት ፒል ሁሌ ይሰራል ማለት አይደለም ከዛ እርግዝና ሊፈጠር ይችላል እርግዝና ከተፈጠረ በኋላ ምን ላድርግ የሚለው እንትን ይላቸዋልና እንደው ይሄ ድል ከተሰጠኝና ለወላጆችም መናገር ብችል በጣም ጥሩ እህቶች ወላጆች ቁጭ ብለው ገና early ላይ የሚያስተምሯቸው ስለ ፔሪድ የሚያስተምሯቸው እንዳሉ ሁሉ ኔግሌክት የሚያር እንደ ስትደርስ ታቋለች አይነት የሚሉም ደሞ አሉ ግን ይሄንን አጋጣሚ ወስጄ ለወላጆች ለሴት ልጆቻቸው በደንብ ይሄንን እንዲያስተምሯቸው ምን ማድረግ እንዳለባቸው ምን አይነት ጥንቃቄ ማድረግ እንዳለባቸው ከነሱ የሚጠበቀው ምንድነው የሚለውን ከንጽህናም አንፃር ከሚያደርጓቸው ነገሮች አንፃር በደንብ በግልጽ በተለይ እናቶች ኮሙኒኬት ቢያደርጉ ብዬ እንግዲህ እመክራለሁ በጣም አመሰግናለሁ በጣም ቆንጆ ጊዜ ነበረን ጥሩ መረጃ ነው የሰጠሽን እንግዲህ ይልመድብሽ አመሰግናለሁ ተመልካቾቻችን ዛሬ እንግዲህ በፋና ጤና ፕሮግራማችን የወር አበባን አንስተን እንድትወያይተናል ጥሩ ተሳትፎ ነበራችሁ ለተሳትፏችሁ ደግሞ እጅግ አድርጌ አመሰግናለሁ ሳምንት በሌላ ርዕሰ ጉዳይ ወደ እናንተ እንመጣለን እስከዚያው ጤና ይስጥልን